አምልኮ ስርዓታችን እጅግ በጣም እየተበላሸ ከመሆኑ የተነሳ በጣም ብዙ ሰዎች የወንጌላውያን አማኞችን በጅምላው እንዲወቅሱ የሚያደርጉ እንቅስቃሴዎችን እንመለከታለን። አንዳንዶች በጣም ቅጥ የወጣ ጭፈራ ነው የምታደርጉት የሚል ወቀሳ ያቀርቡብናል። አንዳንዶች ደግሞ የሚሰማው መድረክ ላይ የሚያዩትን ነገር ተመልክቶ ለምሳሌ እንደው ይቅርታ ቢጠይቅበትም ሰሞኑን በጣም ቫይራል የወጣ ቪዲዮ እንደተመለከታችሁ ይመስለኛል እና አማኙም አላማኙም ይህንን ይዞ ሲቀባበለው ተመልክቻለሁ። በቲክቶክ ላይ በጣም ብዙ ሰዎች ማሾፊያ ያደረጉት ቪዲዮ ደግሞ እንደዚህ አይነት ነገሮች ለክፋት ሆኖ ቫይራል ይወጣሉ። እንግዲህ ሰዎች ይቀባበሏቸዋል። ምን ለማለት ፈልጌ ነው? እንግዲህ በወንጌላውያን አማኞች ዙሪያ የተደረጉ ዝማሬዎችን በተመለከተ ዲስከስ ያደረጉትን ሰዎች ተመልክቻለሁ። ትዕግስት እጅጉ ሁለት ዘማሪዎችን ተጋብዝና የሚታወቁ ዘማሪዎች ናቸው፣ ታያቸዋላችሁ። እነሱ ያቀረቡት እጅግ በጣም የበሰለ ነገር ሲነጋገሩ ሰምቻለሁ። ዝማሬ ራሱ ለማን ነው የሚቀርበው? እንዴትስ መቅረብ አለበት የሚል መጽሐፍ ቅዱሳዊ የሆነ በጣም ሳውንድ የሆነ ውይይት ሲያደርጉ ተመልክቻለሁ። እሱንም እንመለከተዋለን። ከዚህ በፊት ዶክተር ዘበነ የፕሮቴስታንትን መዝሙር መስማት ችግር አለው ወይ ተብሎ ለተጠየቀው ጥያቄ ምንድነው የምትሰሙት? ጭፈራ እኮ ነው፣ ዳንኪራ እኮ ነው ብሎ ምላሽ ሰጥቶ ነበርና ለሱ ምላሽ የሚሆን ወንጌላዊት ጸገነት ስትሰጥ ሰምቻለሁ። እሱንም ቪዲዮ እንመለከታለን። በዋናነት ግን ከዘፈኑ የባሰ ዳንኪራ፣ ከዘፈን የባሰ ጭፈራ፣ ከዘፈን የባሰ አሰረሽ ምቹ በአንድ በኩል ነው የዘፈን ምንጩና የጨለማ መንደር። የዳንኪራው ሰፈር የት ነው ካልከኝ መጠጥ ቤት። ማን ነው የመጠጡ ቤት ባለቤት? ኦርቶዶክሳዊ እንማን በዚህ ሳታመልጠኝም የተገለጠ ነው። ማን ነው ዋናው ባለ ዳንኪራ? ያውም ከመጠጥ ጋር መለከታለን። ጌታችን ኢየሱስ ክርስቶስ በሚሰቀልበት ጊዜ አንዱ ያደረገው በጣም ሁላችንን የሚያስደንቀን ነገር ደግሞ ምንድነው? አባቶይ የሚያደርጉትን አያውቁምና ይቅር በላቸው በማለት የተናገረበት ሐሳብ ነው እና ደግሞ ምስክር የሚሆኑ ሰዎችም ደግሞ በህይወታቸው ያለፈውን በጣም አስቸጋሪ ነገር ይቅር ለማለት የሚከብድ ነገር እንዴት ይቅር እንዳሉ ደግሞ በዚህ ቪዲዮ እንመለከታለን። አንድ አባት ይሄ እንዲሆን ምክንያት የሆኑት ሰዎች የይቅርታ መልእክት የያዙ ሽማግሌዎች ወደ ቤቴ ላኩ። መጀመሪያ አካባቢ በጣም ነው የከበደኝ። እንዴት ብዬ ይቅርታ ለማድረግ እችላለሁ? አደጋው ከተፈጸመ በሳምንቱ ነው የላኩት። እኔ ወገኖቼ አሁን ሐዘን ላይ ነኝ ያለሁት። ውስጤ ቆስሏል። ክርስቱ እንግዲህ ሲናገሩ እንደሰማሁት ጌታ ኢየሱስ ክርስቶስን የምከተለው ሙሉ ለሙሉ ገብቶኝ አይደለም በማለት ይናገራሉ። ነገር ግን በጽኑ የሚያምኑበትን ሐሳብ ደግሞ ያስቀምጣሉ። ስለዚህ አንዳንዶች ምናልባት ይሄ ነገር አልገባኝም የምትሉ ሰዎች ይሄ እናንተን ያበረታል ብያምናለሁ። ጸሎቴ ሁሉ ስለተመለሰ ወይም ስለገባኝ አይደለም፣ እንቆቅልሽን ሁሉ ስለፈታልኝም አይደለም። በወደቀ ዓለም ውስጥ መሆኔን አስብ። አንድ ነገር ተፈራርመናል ከጌታ ዘላለም ኢየሱስ የምትኖሩ እየመሰላችሁ እንደፈለጋችሁ የምትኖሩ ሰዎች ሟች ነን። you have to be serious። መሬት ላይ በምትኖሩት ኑሮ ከሞት በኋላ የምትቆምበት ቦታ አለ። ባይዘወይ ስላደረከው አይደለም ስለተናገራችሁት ስለያንዳንዱ ቃል በዚያ ቀን መልስ ትሰጣላችሁ ይላል። ባይዘወይ መንገድ ላይ ስትሄድ የሆነ ነገር ሲል አምልጦ ስላልከው ቃል እንዲህ ብለህ ነበር አይልህም። ባይዘወይ ትዝ ይልሃል። መልስ የለህም። ባይዘወይ ማረኝ ብቻ ነው የምትለው። ምን መልስ ትሰጣለህ? በቅድስናው ፊት ቆም። ሁሉም እንደ ዘመን ቢጠፋ ሁሉም እንደ ዘመን ሊያልፈው ጌታ በኢየሱስ የጸና ሲሆን የሚገባ ነው ሊያልፍ ነው። ሁሉም ጥጋ ሆኖ ለቀረ ሁሉም ከጠፋነት ይስፈኖ ታዲያ ለክርስቲያን አይሻልም ወይ መኖሩ በኢየሱስ ተማምኖ። ቅዱሳን የእግዚአብሔር ቤተሰቦች እንደምንቆያችሁ የእግዚአብሔር ፍቅር የልጁም የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። እንግዲህ ደጋግሜ እንደማነሳው ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ርኅራኄው አያልቅምና ማለዳ አዲስ ነው። ታማኝነት ብዙ ነው ተብሎ በእግዚአብሔር ቃል ላይ እንደተጻፈ እኔም ሁሉ ጊዜ ይህንን ሐሳብ ደጋግሜ የማነሳበት ምክንያት ቃሉም እውነት ስለሆነ ምሕረቱ ስለበዛልን ነው እዚህ ያለነውና እንደ እግዚአብሔር ቃል ደግሞ ዛሬም እንድንነጋገር ዛሬም እንድንማማር ለአዲስ ትምህርት ሌላ አዲስ ሐሳብ ይዘን በዚህ እንድንገናኝ እድል ስለሰጠን ጌታን እጅግ አድርጌ አመሰግናለሁ። እናንተ እንዴት ቆያችሁልኝ?
እኔ እጅግ በጣም ሰላም ነኝ። እንግዲህ በኢትዮጵያውያን አቆጣጠር ከሆነ አሁን ሰሞነ ሕማማት የምንለው ወይም ጌታችን ኢየሱስ ክርስቶስ ታልፎ የተሰጠበትን ጊዜ የምናስታውስበት የመታሰቢያ በዓል ላይ እንገኛለን። እንግዲህ እንኳን አደረሳችሁ በማለት ይህንን ፕሮግራም መጀመር እፈልጋለሁ። በጣም ብዙ ሰዎች ተስፋ ቆርጠው አንዳንዶችም እንደውም በእምነታቸው እስኪጠራጠሩ ድረስ የደረሰባቸው መከራ ወደኋላ ያንገዳገዳቸው ጊዜ ላይ እንደሆነ እመለከታለሁ። ነገር ግን የሚያበረቱ የእግዚአብሔር ቃል ክፍሎችን እንድንነጋገር ወደ እናንተ ብቅ ብያለሁ። አንዳንድ አባቶች የተናገሯቸው ሐሳቦች ከዚህ አንጻር የሚያበረቱን የሚያጠነክሩን ስለሆኑ እንደ እግዚአብሔር ቃልም ስለሆኑ በእነሱ አቅጣጫ ዛሬ የምንነጋገር ይሆናል። ቄስ ትዕግስቱ እንግዲህ ሲናገሩ እንደሰማሁት ጌታ ኢየሱስ ክርስቶስን የምከተለው ሙሉ ለሙሉ ገብቶኝ አይደለም በማለት ይናገራሉ። ነገር ግን በጽኑ የሚያምኑበትን ሐሳብ ደግሞ ያስቀምጣሉ። ስለዚህ አንዳንዶች ምናልባት ይሄ ነገር አልገባኝም የምትሉ ሰዎች ይሄ እናንተን ያበረታል ብዬ አምናለሁ። አንድ ስትናገር የሰማሁትን ንግግር በመናገር ቀጣዮቹን የምንማማርባቸውን ሐሳቦች ላስተዋውቃችሁ። እቺ ስትናገር የሰማሁት ምንድነው? እንደው ባይገባንም እንኳን ግራ እንጋባም በማለት ትናገራለች። በጣም ጥሩ አባባል ነው። አንዳንዱ ነገር ሙሉ ለሙሉ አልገባንም፣ ነገር ግን ግራ እንዳንጋባ የሚያደርገን የእግዚአብሔር መንፈስ በውስጣችን አለ። ስለዚህ ስንስት ኖ የሚለን የሚደግፈን የሚመልሰን ደግሞ ልንወቀስ በሚገባቸው ጉዳዮች ላይ የሚወቅሰን የእግዚአብሔር መንፈስ በውስጣችን አለ። ስለዚህ ግራ ሳንጋባ ነገሮችን ትኩር ብለን እንድንመለከት ነገሩ እንዲህ ይሆንን እንዳሉ እንደ ቤሪያ ሰዎች ነገሮችን ትኩር ብለን እንድንመለከት ነው በዋናነት ይህንን ቪዲዮ የምሰራው። እንዲሁም ደግሞ ነቢይ ጥሌ ያነሳው ሐሳብ አለ። እግዚአብሔር በፍጹም አያሳፍርም። የሚያሳፍረው ሰው ነው በማለት ይናገራል። እሱንም ቪዲዮ የምንመለከት ሆናል። እንደ እግዚአብሔር ቃልም እንፈትሸዋለን። ዛሬ ቄስ ትዕግስቱን በሁለት ሐሳብ ላነሳቸው እወዳለሁ። አንደኛው እሳቸው የተናገሩት በጣም አስገራሚው ነገር ደግሞ ምንድነው? አልገባኝም፣ ነገር ግን ደግሞ ከጌታ ከኢየሱስ ክርስቶስ ጋር የተፈራረምኩት ፊርማ አለኝ ይላሉ። እሱ ፊርማ ምንድነው? እሱን የምንሰማው ይሆናል ከሳቸው አንደበት። እንዲሁም ደግሞ ጌታ ኢየሱስ ክርስቶስ ሊመጣ በደጅ ነው በማለት ይናገራሉ። በእርግጥም ጌታችን ኢየሱስ ክርስቶስ እንደሚወለድ ከዘመናት በፊት ተነግሮ ነበረ። እሱ ተፈጽሟል። ጌታችን ኢየሱስ ክርስቶስ ወደዚህ ምድር መጥቶ ተወለደ። ከዛ ለሰው ልጆች ደግሞ ራሱን አሳልፎ ሰጠ። አሁን የምናከብረው የፋሲጋ ፕሮግራም እሱ ነው እና ራሱን አሳልፎ ሰጠ። ተመልሼ እመጣለሁ እንዳለም ደግሞ ተመልሶ ይመጣል። ይህንን መጽሐፍ ቅዱሳችን አበክሮ ይነግረናል። እሳቸውም ይህንን ሐሳብ ሲናገሩ ተመልክቻለሁ። ቪዲዮ እንመለከታለን። ጌታችን ኢየሱስ ክርስቶስ በሚሰቀልበት ጊዜ አንዱ ያደረገው በጣም ሁላችንን የሚያስደንቀን ነገር ደግሞ ምንድነው? አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው በማለት የተናገረበት ሐሳብ ነው እና ደግሞ ምስክር የሚሆኑ ሰዎችም ደግሞ በሕይወታቸው ያለፈውን በጣም አስቸጋሪ ነገር ይቅር ለማለት የሚከብድ ነገር እንዴት ይቅር እንዳሉ ደግሞ በዚህ ቪዲዮ እንመለከታለን። አንድ አባት ለባለቤታቸው ሕልፈት ምክንያት የሆነውን ይቅር ያሉትን ተመልክቻለሁ። እንግዲህ በሱ ቪዲዮ እንድንጀምር እጋብዛችኋለሁ። ይህንን ቻናል ስትመለከቱ የመጀመሪያችሁ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ እንድትሆኑ በጌታ ፍቅር አሳስባችኋለሁ። ምክንያቱም ከእናንተ ላይ 5 ሳንቲም የሚቀነስ ነገር አይኖርም። እናንተ ቅንነታችሁን ተጠቅማችሁ የሰብስክራይበር በተኗን በመንካት የዚህ ቻናል ቤተሰብ ስትሆኑ ይህንን ቻናል ትጠቅማላችሁ፣ አብራችሁኝም ታገለግላላችሁ። ይህንን የምንጠይቃችሁ ለምንድን ነው? የዩቲዩብ አልጎሪዝም በጣም ብዙ ሰዎች ላይክና ሼር እያደረጉ ሰብስክራይብ እያደረጉ የሚመለከቱ ሲሆን ቪዲዮችን ብዙ ሰዎች ጋር እንዲደርስ ያደርግልናል። ስለዚህ እናንተ ይህንን በማድረጋችሁ አብራችሁን የምታገለግሉ ይሆናል ማለት ነው። ሰብስክራይብ አድርጉ፣ ሼር አድርጉ፣ ለብዙ ሰዎች እንዲደርስ እንድታደርጉልኝ በጌታ ፍቅር አሳስባችኋለሁ። እስቲ ይሄ አስደናቂው የይቅርታ መንገድ ምንድን ነው የሚለውን ከኛ አባት አንደበት በመስማት እንጀምር። በቅርብ ቀን እጅግ በጣም አድርጌ የምወዳትን ባለቤቴን በአደጋ ምክንያት አጥቻለሁ። ከዚህች ባለቤቴ ጋራ 36 ዓመት በትዳር 7 ዓመት ደግሞ በእጮኝነት አብረን ቆይተናል። የአገልግሎቴ የጀርባ አጥንት ናት። በጣም ነው መወዳት፣ በጣም ነው የምትወደኝ። እቤታችን አጠገብ የሚሰራ የሪል ስቴት ህንፃ አለ። ከዛ ላይ የወረደ እንጨት ሆዷን አግኝቷት በዛ ምክንያት ነው ህይወቷ ያለፈው።
ይሄ ይሆናል ብዬ በፍጹም አልጠበቅኩም። በፍጹም ሆነ። ይሄ እንዲሆን ምክንያት የሆኑት ሰዎች የይቅርታ መልእክት የያዙ ሽማግሌዎች ወደ ቤቴ ላኩ። መጀመሪያ አካባቢ በጣም ነው የከበደኝ። እንዴት ብዬ ይቅርታ ለማድረግ እችላለሁ? አደጋው ከተፈጸመ በሳምንቱ ነው የላኩት። እኔ ወገኖቼ አሁን ሐዘን ላይ ነኝ ያለሁት። ውስጤ ቆስሏል። ይቅርታ ላደርግ ወይም ደግሞ ሌላ ነገር ለመነጋገር የምችልበት አቅም የለኝም። እግዚአብሔር ይረዳኛል፣ ሌላ ጊዜ ያደርጋለሁ ብዬ ሸኘኋቸው። እንደገና ከጥቂት ሳምንታት በኋላ ተመልሰው መጡ። ትልቅ ፕሮግራም ተዘጋጀ። ምክንያት ነን ብለው ያሰቡት ሰዎች መጥተው በእኔና በልጆቼ እግር ላይ ወደቁ። ምንድን ነው ማድረግ ያለብኝ? እኔ እግዚአብሔር አገልጋይ ነኝ። በእኔ የደረሰው ሐዘን ቀላል ሐዘን አይደለም። ይቅርታ ማድረግን መስበክ ቀላል ነው። ይቅርታን ግን ማድረግ የማልችል ከሆነ ጌታ ራሱ እንደሚጠይቀኝ ያውቃለሁ። ስለዚህ ይቅርታ አረኩኝ፣ ይቅርታ አደረኩ። ይቅርታ ማድረጌ ግን መፈታትን ሰጥቶኛል። እግዚአብሔር የተመሰገነ ይሁን። እኛ አባት የተናገሩት በጣም ልብ የሚነካ ምስክርነት እንደሰማችሁት ነው። ብዙዎቻችን ሌሎች ይቅርታ እንዲያደርጉ መናገር በጣም ይቀለናል፣ ማስተማርም ይቀለናል። ይቅርታ ማድረግ አለብህ፣ ይቅርታ መጽሐፍ ቅዱሳዊ ነው፣ ይቅርታ የሚያደርግ ሰው ትልቅ ሰው ነው ምናምን ብለን መናገር በጣም ይቀለናል። ነገር ግን ልክ እንደዚህ አይነት በራስ ላይ ሲደርስ ነው ነገሩ በጣም የሚመዝነን፣ የምንፈተነው፣ ተፈትነንም የምንወድቀው በእንደዚህ አይነት ሁኔታ ይመስለኛል። እንግዲህ ጌታችን ኢየሱስ ክርስቶስ በመስቀል ላይ ሳለ እንደዛ ያንገላቱትን፣ እንደዛ ስቃዩን ያበሉትን፣ በጦር የወጉትን፣ የሾህ አክሊል በላዩ ላይ አድርገውበት እየደማ እየተመለከቱ ሲያሾፉበት የነበሩትን ውሃ ተጠማው ሲላቸው ኮምጣጤ አምጥተው በሰፍነጋ አድርገው ያን እንደዛ ከንፈሩ ደርቆ እየተመለከቱት ሊሞት እኮ ነው፣ በቃ የመጨረሻው ጊዜ ላይ ነው፣ ምናለ እንኳን ጠጥቶ እንኳን ቢሞት፣ ግን ያንን ሁኔታ ያደረጉበትን ሰዎች በጣር ላይ ሆኖ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው በማለት ነው የተናገረው። እና በጸሎት ውስጥም ደግሞ ሲያስተምር እኛም የበደሉንን ይቅር እንደምንል በደላችንን ይቅር በለን ብሎ ደግሞ አስተምሯል። እና እኛ ሌሎችን ይቅር የምንለው እግዚአብሔር ይቅር እንዲለን ጭምር መሆኑን እንድናስተውል እፈልጋለሁ። እና የኛ አባት ምስክርነት ይህን የጌታችን የኢየሱስ ክርስቶስን ተግባር ነው የደገሙ። እንግዲህ ቀጣዩ እስጢፋኖስ ቪዲዮ ደግሞ ቀደም እንዳስተዋወቅኳችሁ በጣም ተስፋ ለቆረጡ ሰዎች ቄስ ትዕግስቱ የተናገሩትን ሐሳብ ጌታን የምንከተለው ስላመን ነው። ጸሎቴ ሁሉ ስለተመለሰ ወይም ስለገባኝ አይደለም። እንቆቅልሼን ሁሉ ስለፈታልኝ አይደለም። በወደቀ ዓለም ውስጥ መሆኔን አስብ። አንድ ነገር ተፈራርመናል ከጌታ ኢየሱስ ያለው ሕይወት አለው፣ የዘላለም ሕይወት። በቃ መንግስተ ሰማይ በእምነት ልገባ አምኛለሁ። አለቀ። ባገባ ደስ ይለኛል፣ በወልድ ደስ ይለኛል፣ ጤና ባገኝ ደስ ይለኛል። ስራዬ ባይከናወንስ ዋናዬ ኢየሱስ አለኝ። ዘና ፈታ ብዬ በሱ ነው የምኖረው። ብራዘር ቢመጣ ቢከተለኝ ደስ፣ ባይከተለኝስ ሆድ አይብሰኝ። በጣም የተናገሩትን ነገር አስተውለን ከሰማ ነው ሌሎቹ ነገሮቻችን እኔ ምን ብዬ እላለሁ፣ እነዚህ ነገሮች እግረ መንገድ ናቸው እላለሁ። ብናገባ ጥሩ ነው፣ ብንወልድ ጥሩ ነው፣ ዋቴቨር ሊኖረን የሚገባው ነገር ሁሉ ቢኖረን በጣም ጥሩ ነው። ባይኖረንስ ዋናችን የሆነው ኢየሱስ ክርስቶስ የኛ ነው። ከሱ ጋር ተፈራርመናል አሉ ቄስ ሲናገሩ፣ ተፈራርመናል። ወልድ ያለው ሕይወት አለው። ለዚህ ነው እሱ ራሱን አሳልፎ ለኛ የሰጠን እና ትኩር ብለን ልንመለከተው የሚገባውን ነገር መመልከት አቅቶን ያልተሰጠንን እያሰብን፣ የተሰጠን እኮ እጅግ በጣም ብዙ እኮ ነው። የተሰጠንን ብናስብ ያልተሰጠን ምንም ነው የሚል አባባል አንብቤያለሁ። ደግሞ ይሄ እውነት ነው። እርሱ የመጨረሻውን የፍቅር ጥግ በእኛ ህይወት ላይ ኢንቨስት አድርጎ ሳለ፣ ራሱን አሳልፎ ሰጥቶን ሳለ ግን አላገኘንም ብለን በምናስበው በጥቃቅን ነገር፣ ደግሞም ሰይጣን ሁልጊዜ በሚያሳስበን ባጣናቸው በነዛ ነገሮች እየተወሰድን ተስፋ ቆርጠን ወደኋላ እንቀራለን። ግን እሳቸው ሲናገሩ እንደሰማነው እንደዛ ነገሮች ቢኖሩ ደስ ይለናል። አዎ ደስ ይለናል። ነገር ግን ጌታ ኢየሱስ ክርስቶስ ዋናውን ሰጥቶ። ስለዚህ ክርስቲያን ተስፋ ሊቆርጥ በፍጹም አይገባውም። ምክንያቱም ተስፋ የሚያስቆርጥ ጌታ ስለሌለን፣ የምናማረረው ጌታ የለንም። በመሰረቱ የምናምንበት ጌታ እንጂ የምናማረረው ጌታ የለንም። እስቲ ነቢይ ጥሌ ምንድን ነው የሚለው? ከዚህ ጋር በጣም ተመሳሳይ የሆነ ሀሳብ ሲናገር ሰምቼዋለሁ። እስቲ እሱን እንስማ። በእርሱ የሚያምን አያፍርም። የት ነው የማያፍረው? መሬትም ሰማይ። እዚህ አናፍርም። በኢየሱስ አምነን አላፍርም። እማሳፍረው እኔ ነኝ። ኢየሱስ አያሳፍርም። ሰው ነው የሚያሳፍረው። ኢየሱስ መመኪያ። እስቲ ጮክ ብሎና ክርስቲያን ነኝ በሉ።
ክርስቲያን ነኝ። ኦፍ ኮርስ በጌታ በኢየሱስ ክርስቶስ የሚያምን ሰው በፍጹም አያፍርም እና እንደምናፍር እያሰብን ምንም ተስፋ እንደሌለን እያሰብን ልንኖር በፍጹም አይገባን። ምክንያቱም እሱ አያሳፍርም። በእርግጥም ሰው ሊያሳፍር ይችላል። የተማመንሽው ሰው ሆኖ ከሆነ ሰው ነው ያሳፍረሽ እህቴ። የተማመንከው ወንድምህን፣ እናትህን፣ አባትህን ወይም ደግሞ እንዲና እንዲያደርግልኛል አቅም አለው ብለህ ያሰብከውን ሰው ከሆነ በእርግጥም ሊያሳፍርህ ይችላል። ምክንያቱም ሸምበቆ ነው፣ ተሰብሮ አንድ ቀን ሊወጋህም ጭምር ይችላል። ግን የማያሳፍረው ጌታ ግን አጥብቀህ ከያዝከው በፍጹም አያሳፍርህ። አጥብቀህ ከያዝከው እሱ አያሳፍርም። ስለዚህ ክርስቲያን ነኝ በሉ እንዳለ ነቢይ ጥላይ፣ አዎ ክርስቲያን ነን። በሱ የማናፍር በማያሳፍረው ጌታ ተማምነን የምንኖር እኛ አማኞች ነን። ስለዚህ በዚህ ሀሳብ ልንበረታታ እጅግ በጣም ያስፈልገናል። ታዲያ ቄስ ትዕግስቱ ምን አሉ? ጌታ እኮ ይመጣል። ሌላው በጣም ክርስቲያን ሊደሰትበት የሚገባው ነገር ጌታ ሊመጣ በቅርብ ነው በማለት ሲናገሩ እንሰማቸዋለን። እና እስቲ እሱን ሌላ ደግሞ እጅግ ደስ ሊለን የሚገባ የልጁ የኢየሱስ ክርስቶስ ምጽአትም ደርሰዋል። በእርግጥ መኖሪያችን በምድር አይደለም፣ ግን ከዛ በሚበልጥ ክብር እግዚአብሔር በዘላለም መንግስት ሊወስደን የልጁ የክርስቶስ ምጽአትም በደጅ ደርሰዋል። ይሄ ለሚያምኑ ብስራት እኮ ነው፣ ለማያምኑ ነው ሐዘን። ስለዚህ ንስሐ እየገባን የሚመጣውን ሙሽራ ሊነጥቀን የደረሰውን የእግዚአብሔር ልጅ እንድንጠባበቅም በዚሁ አጋጣሚ መልእክት ላስተላለፍ እፈልጋለሁ እና እግዚአብሔርን እያመሰገንን እንግዳና መጻተኛ ዘመናችን እየታገስን የተደረገልንንም ውለታ ሳንረሳ ምጽአቱን እንድንጠባበቅ በዚሁ አጋጣሚ መልእክት አስተላልፋለሁ። የተጣላን ታርቀን ኢየሱስ የእግዚአብሔር ልጅ እንደሆነ ያላመንን አምነን ምናልባት በብልጥግናችን የምንመካ በስልጣናችን የምንመካ ሳይሆን በእግዚአብሔር የምንመካ ሆነን በሰጠን ማንኛውም ነገር ሰው ልጆችን እንድናግዝ ንስሐ በመግባትም እንድንዘጋጅ አደራ ልል እፈልጋለሁ። ለሁሉ ሰማይ ምድር ያልፋል፣ የማያልፍ መንግስት ይመጣል። ከሁሉም በላይ ኢየሱስ የእግዚአብሔር ልጅን ተዘጋጅተን እንድንጠብቀው እግዚአብሔር በጸጋው ይርዳን። በጣም ልናስተውል የሚገባው ነገር እንዳይመጣብን ትኩር ብለን ልናይ ያስፈልጋል ብዬ አስባለሁ። እሳቸው ሲናገሩ እንደነበረው ጌታ ኢየሱስ ክርስቶስ እንደሚመጣ አስበን ልንዘጋጅ ነው የሚያስፈልገው። ይቅርታ ያልተባባልን ይቅርታ እየተባባልን እና ልናደርግ የሚገባውን ከኛ የሚጠበቀውን እያደረግን ልንኖር ያስፈልገናል። ጌታ ኢየሱስ ክርስቶስ ይመጣል። እመጣለሁ ብሎ እንደተናገረ ይመጣል። ነቢያቶቹ ጌታ ኢየሱስ ክርስቶስ እንደሚወለድ ሲናገሩ ነበር ከዘመናት በፊት። ቅድም እንዳነሳውላችሁ ይሄም ትንቢት ተፈጽሟል። ጌታ ወደዚህ ምድር መጥቶ ማድረግ የሚገባውን ለእያንዳንዳችን ራሱን አሳልፎ ከሰጠ በኋላ ከሞትም ከተነሳ በኋላ እንደተጻፈለት ወደ ሰማይ አድርጓል። ተመልሶ ደግሞ ይመጣል። ተመልሼ እመጣለሁ ብሎ እሱም ቃል ሰጥቷል። ደግሞ ተመልሶ እንደሚመጣ ብዙ ትንቢቶች ተነግረዋል። ይሄ ትንቢት መፈጸሙ አይቀርም። ሊመጣ ደግሞ በደጅ ነው። ስለዚህ ታዲያኛ ምን እናደርግ? ልናደርግ የሚገባው በጥንቃቄ እንድንኖር ነው። ይህንን ደግሞ ነቢይ ጥላይ በመልእክቱ ውስጥ ይነግረናል። እስቲ እሱን እንስማው። ዘላለም የምትኖሩ እየመሰላችሁ እንደፈለጋችሁ የምትኖሩ ሰዎች ሟች ነን። you have to be serious። መሬት ላይ በምትኖሩት ኑሮ ከሞት በኋላ የምትቆምበት ቦታ አለ። ባይዘወይ ስላደረከው አይደለም፣ ስለተናገራችሁት ስለ እያንዳንዱ ቃል በዚያ ቀን መልስ ትሰጣላችሁ ይላል። ባይዘወይ መንገድ ላይ ስትሄድ የሆነ ነገር ሲልህ አምልጦ ስላልከው ቃል እንዲህ ብለህ ነበር አይልህም። ባይዘወይ ትዝ ይልሃል። መልስ የለህም። ባይዘወይ ማረኝ ብቻ ነው የምትለው። ምን መልስ ትሰጣለህ? በቅድስናው ፊት ቆመ ለዛውም። ስለዚህ መጽሐፉ እኮ ያለን ያለው ምንድነው? በጥንቃቄ ኑር ነው። ከመሞት በፊት ኑር። ከሞትክ በኋላ ስለ ኖርከው ነው የምትጠየቀው እንጂ ድጋሚ አትኖርም። ሰው አንዴ ነው የሚሞተው። ቀጥሎስ በፍርድ ፊት ይቆማል ነው። ኢየሱስ መስቀል ላይ ሰርቶ ጨርሶልኛል ተብሎ እንደተፈለገ የሚኖርበት አይደለም ክርስትና። ኦፍኮርስ ጌታ ኢየሱስ ክርስቶስ በመስቀል ላይ ጨርሶልናል። ነገር ግን እኛ እንደፈለግን ልንኖር በፍጹም አይገባንም እና ነቢይ ጥላይ በጣም ስትረስ አድርጎ እየተናገረ ያለው ነገር ዘላለም አይደለም የምንኖረው፣ እንሞታለን። ስለዚህ ከመሞታችን በፊት መኖር ነው ያለብን እና የምንሞተው አንድ ጊዜ ነው። እኛ ዳግም ካልተወለድን ደግሞ ሁለተኛ ሞት ይጠብቀናል እና ይሄ ጌታ ኢየሱስ ክርስቶስን እንደ ግል አዳኛቸው አድርገው ላልተቀበሉ ሰዎች መልእክት አድርጌ ማንሳት የምፈልገው ነገር ዳግመኛ ካልተወለድን ሁለት ጊዜ እንሞታለን። ሰው ሁሉ ዳግመኛ ሊወለድ ያስፈልገዋል አለ በዮሐንስ ወንጌል ምዕራፍ 3 ላይ። ለዛ መምህር ጌታ ኢየሱስ ክርስቶስ የመለሰለት ሐሳብ ነው። ይህ ሐሳብ ዳግመኛ ልንወለድ ያስፈልገናል። የደህንነት ዋስትናችሁን ልትይዙ ያስፈልጋችኋል። ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርገህ ተቀብለሃል። የሞተልህን አሁን ሰሞኑን ልናከብር ያለውን በዓል በመብላት በመጠጣት
ከጓደኞቻችን ጋር ፈታ በማለት ብቻ ለማሳለፍ ነው የምናስበው ወይስ የሞተልን በምን ምክንያት እንደሆነ በደንብ አውቀን ለኃጢአታችን ለኛ እንደሞተ እሱን ደግሞ አምነን ካልተቀበልን በኃጢአታችን የዘላለም ፍርድ እንደሚፈረድብን እሱን እያስተዋልን ካልሆነ ከስረናል ወገኖቼ። ስለዚህ ጌታ ኢየሱስ ክርስቶስን እንደ ግል አዳኛችሁ አድርጋችሁ ያልተቀበላችሁ ጌታን እንድትቀበሉ፣ ተቀብላችሁ ያላችሁ ደግሞ በጥንቃቄ እንድትኖሩ ይህንን መልእክት ነው ዛሬም ማስተላለፍ የምፈልገው። እንግዲህ በመጨረሻ ቅድም እንዳስተዋወቅኳችሁ ማንሳት የምፈልገው ሐሳብ ወንጌላውያን አማኞችን በተመለከተ በዝማሬ የተወረፍንባቸው ሐሳቦች አሉ። እንግዲህ ቫይራል የወጣውን ቪዲዮ ቅድም ሳነሳላችሁ ነበረ። ነኒናና የሚሉ መድረክ ላይ እንደመጣላቸው የሚነገሩ ሐሳቦች በጅምላ እንድንጨፈጨፍ እያደረገን ይገኛል። ከዚህ በፊት ዶክተር መምህር ዘበነ የፕሮቴስታንትን መዝሙር መስማት አለብን ወይ ተብሎ ሲጠየቅ የመለሰው ምላሽ አለ። እንግዲህ ለሱም እህታችን ወንጌላዊት ጸገነት ምላሽ ሰጥታለች። አሁን ባለፈው ቪዲዮ ላይ ይህንን ተመልክቻለሁ። የጴንጤ መዝሙር መስማት ይቻላል ወይ ወይስ አይቻልም ብለው ጠይቀውታል። ዘቤን መምህራቸው አይደለ? ሁሉ ጥያቄ የሚመልሰው እሱ ነው። መዝሙር መስማት ይቻላል አይቻልም? የምን መዝሙር ነበሩ ድሮ የሚዘምሩ እንደ መዝሙር እንደው ቢያንስ ለስለስ ብሎ የሚዘምሩ ነበር። አሁን ከዘፈኑ የባሰ አይደለም እንደ ጭራሽ ከዘፈኑ የባሰ ዳንኪራ፣ ከዘፈን የባሰ ጭፈራ፣ ከዘፈን የባሰ አስረሽ ምችው። ዋናው የዘፈን ምንጩና የጨለማ መንደር የዳንኪራው ሰፈር የት ነው ካልከኝ መጠጥ ቤት። ማን ነው የመጠጡ ቤት ባለቤት? ኦርቶዶክሳዊ እንማን በዚህ አታመልጠኝም። የተገለጠ ነው። ማን ነው ዋናው ባለ ዳንኪራ? ያውም ከመጠጥ ጋራ፣ ያውም ከዝሙት ጋራ፣ ከመዳራት ጋራ፣ ከጪስ ጋራ፣ ከጫት ጋራ። አንተ ከቁጠረው። አሁን ደግሞ ሞራል በየትኛው ሞራል ነው የዘንድሮ የጴንጤ መዝሙር ዳንስ ነው ከዘፈን የባሰ ትላለህ? ከነዛ ደግሞ ከመጠጥ ቤቶች ባለቤቶች ገንዘብ ትቀበላላችሁ፣ ቤተክርስቲያን ማሰሪያ። እነሱን ደግሞ ባለመጠጥ ቤቶቹን መጠጥ ኃጢአት ነው፣ መጠጥ መሸጥ ኃጢአት ነው ብላችሁ፣ ዘፈን ኃጢአት ነው ብላችሁ እንደ ማስተማር በከበሬታ ወንበር ታስቀምጧቸዋላችሁ። አንዳንዶቹን እንደውም ካባ ልብሳችሁ ታስቀምጣቸዋላችሁ ከፊት ብር። ሁለት ኃጢአት። ወንጌላዊት ጸጊ ምላሽ ሰጥታለች እንደሰማችሁት። በእርግጥም አስተያየት ከመስጠታችን በፊት የእኛስ እንዴት ነው፣ እኔ ሴቱ ጋር ነው ያለሁት፣ ምን እያደረግኩ ነው የሚለውን ልናደርግ ያስፈልጋል። ወደ እኛ ሁኔታ ስንመለስ ዛሬ በጣም ላነሳ የምፈልገው ሀሳብ ላይ አሁን እንዳለው ይሄ ዲፕ ወርሺፕ የሚባል ነገር አለ፣ እንደገና ደግሞ ፕሬዝ የሚባል ነገር አለ። እንደውም ምስጋና ውዳሴና ቅዳሴ ብዬ ነው የማስተምረው። ምስጋና ስለተደረገልን የምንሰጠው ምላሽ ነው፣ ያስፈልጋል። የአደባባይ ነው። የኢየሩሳሌም ቤተ መቅደስ የምትመለከቺ አደባባይ አለ፣ ቅድስት አለ፣ ቅድስተ ቅዱሳን አለ። ካራክተሪስቲኩን ተመልከቺ። አደባባይ አደባባይ ማንም ዱርዬ እግዚአብሔርን የማይፈራ ሰው እንደምን አደርክ ሲባል እግዚአብሔር ይመስገን ይላል። እግዚአብሔር ይመስገን ለማለት ሰው በክርስቶስ መዳን የለበትም። እኛ ከፈጣሪ ይመስገን አልፈን ቅድስት እንገባለን። ቅድስት ቤት ቅድስተ ቅዱሳን ገብተን ደግሞ ፈጣሪውን እናገኘዋለን ብለን የምናምን ሰዎች ነው። ስለዚህ አደባባይ ላይ ያለ ተደረገልኝ አመሰግናለሁ፣ ቅድስት ላይ ገብቶ አደራረጉ ገርሞኝ ስንገረም ቅድስተ ቅዱሳን ገብተን ማንነቱ ይገለናል። ይሄ የወርሺፕ ስቴፕ ነው። ከዚህ ተጉዘን እዛም ቦታ አለብን። ይሄን አፕላይ ስናደርገው ሲምቦሊክ ነው ያርጌ የማወራው። አፕላይ ስናደርገው አደባባይ ላይ ጨፈረን ምንመለስበት ዘመን ነው። ይሄ ነው። ወደ ቅድስተ ቅዱሳን ዘልቀን አንገባም። አመስግነን ስለተደረገልን ባደራረጉ አንገረምም። ምግብ ሰጣኸኝ ብለን ጨጓራ እንዴት እንደሚፈጭ አንገረምም። የጨጓራ አፈጫጭ ግሩምና ድንቅ ሆኖ እንዴት እንደሰራን አንድ እኮ ምግብ ስንጎርስ ከዳር ዳር ሰውነታችን ምን እንደሚሆን በባዮሎጂ ብታዩ እኮ ትገረማለች። ገና ምግብ አብላኝ ጌታ ሆይ አበላኝ ከብሎ ከማመስገን እኮ ይገርማል። ሁሉ መደነቅ ስትጀምሪ ባይዘው ያኛውን ትረሻለሽ። ሁሌ ያኛውን እየረሳሽ ነው ወደኛው ስቴፕ የምትሄጂው። አደረገልኝ፣ ጸሎቴን ሰማልኝ፣ ከወጥመዱ ተሰበረ፣ እንዲያርጋ ቤት እግዚአብሔር ጠላቴን ወጋልኝ ምናምን ብለው ከዛ እንዴት እንደወጋው ባህር ተከፈለልኝ፣ ተሻገርኩ ከጠላቴ አምላክ። እንዴት ነበር የከፈለው ማለት እንዴት ነበር ያሻገረው የሚለው ላይ እኮ የሙሴ የአሮን እህት ራሱ ነብይቱ ማርያም ከበሮ ይዛ የወጣችው እኮ ውለታውን አይደለም አረ በለው ማለት በአፍ ውስጥ ትንፋስ በሁለት ለመሰንጠቅ ግድግዳ አቁሞ እንጂ መርከብ አምጥቶ አይደለም ያሻገረኝ። ከፋርስ ባህረ ሰላጤ አገሮች መርከብ ተውሶ ህዝቡን በመርከብ ላይ አድርጎ ነው ያሻገረው። አሻግሯል። አዎ ውለታ ነው። ያሻገረው ግን እንዴት ነበር ሲባል ሰንጥቁ በደረቅ ማለት
ሃሌሉያ በደረቅ አሻገራቸው ይላል ተጻፈ። ይሄ ማለት ከዛ ያን ጊዜ ክሬዚ ሆነች ነው የሚለው እንትና በዕብራይስጡን ብታይ ባይዘይ she got crazy she acted like a mad እብድ ሆነች ነው የሚለው ዋት አለች። ከዛ ተነስታ ፈረስና ፈረሰኛውን በባህር ጥሏልና ለእግዚአብሔር ማለት ፕሬይዝን እንደዚህ ነው የሚገልጹት ፈረንጆቹ ምንድነው የሚሉት ሃሌል የሚል ቃል አለ። ሃሌል ፕላስ ያ እኩል ይሆን ሃሌሉያ። ሃሌሉያ የሚለው ቃል የመጣው ሃሌል ማለት ልክ እንዳሁኑ እንደ እብድ መሆን ነው። ያ ማለት ያህዌ አብሪቬትድ ፎርም ነው። ሶ ሃሌል ፕላስ ያ ሲሆን ሃሌሉያ የሚለው ቃል መጣ። ሃሌሉያ ማለት ለካ እንደ እብድ ሆኖ እግዚአብሔርን ማመስገን ነው። ሃሌሉያ እንደ ካቢስ ተደርጓል። በጣም አስደናቂ ውይይት ነው። እኔ በጣም ደስ ብሎኝ የሰማሁት ነው። እንደ እግዚአብሔር ቃል የሆነ በዋናነት መጀመሪያ ላይ ሲያነሳ እንደሰማ ነው ጨፍረን ወደ ቅድስተ ቅዱሳኑ ሳንገባ ከውጭ ነው የምንመለሰው የሚል ሐሳብ በጣም ሲምቦሊካል አድርጎ ነው ልጁ ሲናገር የሰማ ነውና እንጨፍራለን እንጂ ያንን የዘመርነውን ዝማሬ በትክክል አስተውለ ነው ማድረግ በሚገባን ልክ እግዚአብሔርን እያመለክ ነው እያመሰግን ነው አይደለም የሚል ሐሳብ ነው የተናገረውና ስላበላኝ ስላጠጣኝ እንኳን ስናመሰግነው እግዚአብሔርን ከበላን ከጠጣን በኋላ እኮ የጨጓራ ሲስተማችን የሰውነታችን ማንነት ራሱ እግዚአብሔርን እያበድን እንድናመሰግነው በጣም እየተደነቅን እንድናደንቀው የሚያደርግ ማንነት ነው እግዚአብሔር የሰጠን የሚል ሐሳብ ነው እየተናገረ ያለው። ከዛስ በኋላ ቀይ ባህር ተከፍሎ ከተሻገሩ በኋላ ማርያም እንደ እብድ ሆና ነው እግዚአብሔርን ያመሰገነችው ይለናል እና ስለተሻገረች ብቻ ሳይሆን ያሻገረበትን መንገድ ስለ እግዚአብሔር ማንነት ስለ ውዳሴ ነው እየተናገረ ያለው። እግዚአብሔርን የሚያወድሱ መዝሙሮቻችን በጣም እየጠፉ እኛ በቃ ላይላዩን ጨፍረን ወደ እግዚአብሔር ማድነቅ ውስጥ ሳንገባ ማንነቱን ሳናገኘው ይሄ በእውነትና በመንፈስ እግዚአብሔርን ተረድተ ነው እያየነው ፊት ለፊታችን የምናመልከው አምልኮ ጋር ሳንደርስ ወደ ቤታችን እንሄዳለን የሚል ሐሳብ እንደምታውቁት ነው። እንግዲህ አምልኮቻችን ብዙ ጊዜ ከዚህ ላይ ከጭፈራ አያልፉም ተብለን የምንወቀስበት ምክንያት የሆነ በቃ ረስረሰናል፣ ረክተናል እና ደግሞ ተባርከናል። ከዛስ በኋላ እሱን አየነው፣ እስከሱ ጋር ተገናኘን፣ እግዚአብሔር ባረከን የሚለው ጋር ግን አንደርስም። በቃ ጊዜያዊ የሆነ ስሜትን ብቻ የሚዳስስ ነገር ይሆንና አይዘልቅም፣ ወደ ውስጥ አይገባም የሚለውን ሐሳብ ነው እየተናገረ ያለው እና ማርያም የተደነቀችው እንደዛ ነው። ፈረስና ፈረሰኛውን በባህር ጥሏል። በእርግጥም ቤተክርስቲያን መተን እግዚአብሔርን ካመለክ ነው አይቀር ደግሞ ሲወያዩ እንደነበረው እንዲሆን ጌታ ይርዳል። ምክንያቱም አምልኮ በእውነትና በመንፈስ ለእግዚአብሔር የሚቀርብ ነው። እግዚአብሔርም እንደነዚህ ያሉትን ነው የሚፈልገው እና ከመሰደቢያ ከመሆን የጌታንም ነገር ከማሰደብ ደግሞ ሁሉንም ወንጌላዊ አማኘው እነሱ በቃ እንደዚህ ናቸው እነ ዶክተር ዘበነ መልስ እንደሰጡት አይነት ናቸው ከሚያስብለን ነገር ቆም ብለን በዚህ ዘመን እንደ እግዚአብሔር ቃል የሆነውን አምልኮ ለእግዚአብሔር ልናቀርብ ያስፈልጋል። የዛ ጊዜ እግዚአብሔር መንፈስ በመካከላችን ይገለጣል። ጌታ ኢየሱስ ወርሺፕ ሊደር ማለት ብዙ ጊዜኛ አሁን ቆንጆ ድምጽ ያላቸው ነው አይደለ? ወርሺፕ ሊደር የምናደርገው ነሰሰርሊ አይደለም፣ ቢኖር ጥሩ ነው እንጂ ነሰሰርሊ የሚጠይቀው ኳሊቲ ሌላ ስፒሪቹዋል ጉዳይ ነው። ዲቫይን የሆነ ስፒሪት ነው የሚያስፈልግሽ። ሊደርሺፕ ስፒሪት ሆሊ ጎስትን አንደርስታንድ የማድረግ መንፈስን አንደርስታንድ የማድረግ ሰማያትን ዙፋኑን የማየት ብቃት ነው እንጂ መዝሙር የማወቅ መቀጣጥ ያረ ወርሺፕ እኛ አልጀመርንም ኢትዮጵያ ውስጥ በጣም ቱ ፋር ፍሮም ደ ናውሌጅ። ስለዚህ ወርሺፕ ሊደር የሚጠይቀው በጣም ዲፕ እኮ ይሄ እኮ ማለት በሌሎች ሃይማኖቶች እኮ አዛን የሚወጣ ይሄ ቅዳሴ የሚመራው እንደማለት ነው እነሱ በሃይማኖት ያደረጉት እንጂ ይሄ እኮ ትልቅ ፖዚሽን ነው። ሰውን እኮ ስለማሰገድ ነው ማለት ስግደትን እኮ ስለመምራት ነው። ልዑል አምላክ እግዚአብሔር ሊመለክ ነው። ይሄ እኮ ነው ፖዚሽኑ እኮ በጣም ከባድ ፖዚሽን እንጂ ዝም ብለህ መዝሙር ስላወቀ ማይክ ነጥቀህ መጣ እስቲ እንትን ላይ ያዘው በምትለው ነገር አለ። ስለዚህ the climax of praise is shouting and ጭብጨባ እልልታ ምናምን የፕሬዝ ክላይማክስ ነው ይባላል። በቃ ፕሬዝ በጣም ሲፈነዳ ኤክስፕሎድ ሲያደርግ ምን ይሆናል ከተባለ ያስሸበሽባል፣ ያዘልላል፣ ያስጮሃል፣ እግር ይዘላል፣ እጅ ያጨበጭባል፣ ድምጽ ይጮሃል። what is the climax of worship ነው? absolute silence። ዋው ጸጥታ። ክላይማክስ ሲደርስ አምልኮ አንድ ቃል ካፍ አይወጣም። እንደሞ ተሰ በድን ሆነ ነው መቀረው። ስለዚህ ሁለቱን ክላይማክስ አንድ ሳንት አለማድረግ በደንብ አመለክን ምን ነው በደንብ ሲያደርግ በጣም የሚገርም
የሚገርም አገላለጽ ነው የገለጸው። እናንተ ሙሉ ቪዲዮ ፈልጉና ተመልከቱት። በእኛ አመላለክ በእኛ አምልኮ ስርዓት ውስጥ በጣም አመለክን የሚባለው ሲያልበን ነው፣ እንደሱ ግን አይደለም የሚል ሀሳብ ነው ያነሳው። እኔ በጣም የምጋራው ምስማማበት ሀሳብ ነው። ነገር ግን አምልኮ ከዛ የሚያልፍ ነው፣ በጣም ዲፕ ነው። ኢቨን ስንመራ እንኳን አምልኮ መሪ ሆነን ስንቀመጥ እንኳን ዝም ብለን የፈለግነውን ስንኝ የፈለግነውን መዝሙር በቃ ያዝልኝ ብለን ኪቦርዱ ስላማረልን የምናደርገው ነገር ሳይሆን በጣም ዲፕ የሆነ ከእግዚአብሔር ጋር የምንገናኝበት፣ እሱን የምናከብርበት፣ እሱን ከፍ ከፍ የምናደርግበት፣ ደግሞ የምንረሰርስበት፣ የምንባረክበት እንደሆነ ነው ሲነጋገሩ የሰማሁት። እንግዲህ እስካሁኑ ሰዓት ድረስ አብራችሁኝ ስለቆያችሁ እጅግ በጣም አመሰግናለሁ። እንግዲህ በመጨረሻ ማለት የምፈልገው አሁን ከፊታችን የፋሲካን በዓልና ክብር ስለሆነ ያለ ነው። እንኳን ለጌታችን ለኢየሱስ ክርስቶስ የትንሣኤ መታሰቢያ በዓል በሰላም አደረሳችሁ ማለት ፈልጋለሁ። እንግዲህ በዓሉን ስታስቡ ለብዙ ሰዎች ወንጌልን በመንገር እንድታሳልፉ ይሁን ለማለት እወዳለሁ። ባጠገባችሁ ላሉ ጌታ ኢየሱስ ክርስቶስ እንደ ግል አዳኛቸው አድርገው ላልተቀበሉ ሰዎች ይህንን ድንቅ የሆነውን ስጦታ ልትሰጧቸው ያስፈልጋል። እግዚአብሔር ከሰማይ የሰጠንን ይህንን ስጦታ ኢየሱስ ክርስቶስ ደግሞ ራሱን አሳልፎ ለእኛ ደህንነት የሰጠውን ይህንን ስጦታ ለሰው ልጆች ልንሰጥ ያስፈልጋል። ይህንን በማድረግ እንድናሳልፍ ጌታ ይርዳን። ለዚህ ቻናል ደግሞ አዲስ የሆናችሁ ሰዎች ደግሜ ማሳሰብ የምፈልገው ሰብስክራይብ በማድረጋችሁ ከእናንተ ላይ ምንም ነገር ስለማይቀነስባችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ይህንንም ቻናል እንድትደግፉ እንድታግዙ ይሁን ለማለት እወዳለሁ። በሌላ ሀሳብ በሌላ ቪዲዮ እስክንገናኝ ሰላም ቆዩልኝ። ሰላማችሁ ይብዛ። ሁሉም እንደ ዘመን ቢጠፋ ሁሉም እንደ ዘመን ሊያልፈው ጌታ በኢየሱስ የጸና ሲሆን የሚገባ ነው ሊያልፍ ነው። ሁሉም ጥቢያ ሆኖ ለቀረ ሁሉም ከጠፋነት ይስፈኖ ታዲያ ለክርስቲያን አይሻልም ወይ መኖሩ በኢየሱስ ተማምኖ